አላችሁ ወይ እፎይ እስቲ እኔ እፎይ ነኝ በሉ እስቲ ብላችሁ እፎይ ብላችሁ ጻፉ እስቲ እፎይ ብላችሁ ጻፉ። አሁን ስለ እነ እፎይ ነው የምንናገረው። በዛ ውስጥ ደግሞ እነሸቱ የሚባሉ እነ ወሃቢ እነሱን ቆንበጭ እናረጋቸዋለን። አለን እፎይ ብላችሁ ጻፉ እስቲ እፎይ ብላችሁ ጻፉ። እኔም እፎይ ነኝ ብላችሁ ጻፉ። እፎይ ወይም ደግሞ እኔ እፎይ ነኝ እንኳን ባትሉ እፎይ በሉ እስቲ በሉ 100,000 ኮፒ ሊንክ ሼር 100,000 2 ሚሊዮን ታፕ 2 ሚሊዮን ውጭ ያላችሁ ገባ በሉ። እኔ እፎይ ነኝ ብላችሁ ጻፉ። ገባ በሉ። ገባ በሉ። አሁን የፋኖ ጉዳይ አልቋል። አሁን አንድ የሚያደርግ የሃይማኖት ጉዳይ ነው የምታወራው። ገባ በየአይነቱ ነው እኮ እኔ ጋር ገባ ውጭ ያላችሁ እፎይ በሉ። እኔም እፎይ ነኝ በሉ። እኔም እፎይ በሉ። እንደ ድሮ አስበልቶ እንደ ድሮ አጋፍቶ እንደነ ዲያቆን ቢኒያም እዳህን ተወጣ ችግርን ተወጣ እዛው ራስን ቻል የሚባል የለም። እኔም እፎይ ነኝ በል። ግባ ውጭ ያለ ወደ ውስጥና ኮፒ ሊንክ ሼር 100 ሪፖርት አሁን ነው የሚመጣው። ገባ 2 ሚሊዮን ውጭ ያላችሁት ብትገቡና ታፕ ብታደርጉ እኮ 2 ሚሊዮን ይገባል። ቶሎ በል ውጭ ያላችሁ ገባ በል። እኔም እፎይ ነኝ በል። እፎይ ነኝ በል። እኔም ውሃ ልጠጣ እስከዛ እፎይ ልበል። እኔም እፎይ ነኝ የሚል አለ። በጣም ብዙ ሰው እፎይ ነኝ እያለ እየጻፈ ነው አለ። ግቡና ጻፉ። አትፍራ፣ አትንበቁበቅ፣ ሽንታም አትሁን። ገብተህ ጻፍ። እኔም እፎይ ነኝ በል። እፎይ በል እስቲ እፎይ በል። እኔ ለወንድሜ ካልቆምኩ ማን ነው የሚቆመው? ሙሉጌታ እናመሰግናለን። እፎይ ነኝ በል። ግባና እፎይ ነኝ በል። አፄ ፍቅሩ ቢኒ እውነት እናመሰግናለን። አበባ እፎይ ነኝ በል። እፎይ ቀብረር ልበል። እኔም እፎይ እኔም እፎይ ነኝ። እፎይ 88,000 ነው። ኮፒ ሊንክ ሼር 100,000 ግባ። 100,000 ግባ። ታፕ አንድ ሰው 100 ጊዜ ታፕ 2500 ሰው አለ። ታፕ ዘመድኩን የሚለው አጠገብ ደግሞ 289 የልብ ቅርጿ ነካ አርጓት እስቲ ጭንቅላቴ ነካ የልብ ቅርጽ ነው የዚህ አናቴ ላይ ይዝለል የልብ ቅርጽ ዳይ 100,000 1.8 ሚሊዮን ታፕ ታባርክ እናመሰግናለን። አብሰር እናመሰግናለን። አዎ 290 ገብቷል። ይሄ ልብ ቅርጿ ነካ አርጓት እዚህ ዘመድኩን የሚለው ጋር 92 ገብቷል። የልብ ቅርጿ ነካ። ስለዚህ እኔ እፎይ ነኝ አለቀ። እፎይ ያለው ምንድን ነው? አምላኬን አትስደብ፣ አምላኬን አትንካ፣ በዚህ ሁኔታ አንቀጥልም ነው ያለው። ይቺ ቃሉ በጣም ነው የተመቸችኝ። በጣም ስሙት። ወይንም እንጠፋታለን ወይንም ደግሞ ማያዳግም ስራ እንሰራለን። እንደኔ እፎይ ይጠፋል እንጂ እፎይ ሞት ይሆናል እንጂ ከአሁን በኋላ ግን ማንም አፉ የማይጸዳዳበትን ተቋም እንመሰርታለን። ማንም አንገታችንም አንደፋበትን 99ን ተፍሲር ብንከስርም አልተገበሩባትን ሀገር እሱም እንከባበርበትን እናደርጋለን። እናከብራችኋለን፣ እንወዳችኋለን። ነገር ግን እኛ የእናንተ ሃይማኖት እንሳለን። እናንተ ምንም ስለኛ ትናገሩ ይበሬ አይሰራም። እኛ የእናንተን ሃይማኖት እንሰድባለን፣ እናንተ ለእኛ ምላሽ አትስጡ። እኛ የእናንተን ኢየሱስ እንደፈለግን ነቢይ ነው፣ ሰው ነው፣ ፍጡር ነው እንላለን። እናንተ የእኛን መሐመድ አትንኩ። እኛ ነቢያችንን ከነፍሳችን በላይ ነው የምንወደው። እናንተ ግን ኢየሱስን ባትወዱት ምንም አይደለም የሚባል ነገር አይሰራም። ከዚህ በኋላ የምንገነባው ተቋም የሚያከባብረን ነው።
አሁን ያሉትን ፈርታችሁ አሁን ያሉትን ጎታታዎች ፈርታችሁ እነሱን ተማምናችሁ ከሆነ ትክክል አይደለም። ቤተክርስቲያን ልጆች አሏት፣ ኢትዮጵያም ልጆች አሏት። የምንፈጥረው ሀገር የምንከባበረትበት እንጂ እናንተ የምትጸዳዱበትን ሀገር አንፈጥርም ነው ያለው። ይሄ ምን ያናድዳል? እስቲ ንገሩ። ምን ያነጋግራል? የጀመሩት እነሱ፣ ክርክሩን ያመጡት እነሱ፣ ሙግቱን ያመጡት እነሱ። ስለዚህ እኛ ደግሞ ምላሽ ሰጠን። ያውም በጣም ባጭር ነገር ነው ምላሽ የተሰጠ። አይም የምንለው አብርሃም ብለው ዳውድ የምንለውን ዳዊት። እነዚህ ነቢያቶቻችንን ከዛሬ ጀምሮ ነቢይ ኢሳን ኢየሱስ በሚል የቀየረ ነቢይ ሙሳን በሙሴ የቀየረ ነቢይ ኢብራሂም የሚባለውን አብርሃም ብሎ የጠራ የኛ ነው የሚል ካለ የሚል ሰው ካለ ሰውየው እስላም አይደለም ክርስቲያን ሆኖ እንኳን ከዛሬ ጀምሮ ሙሳን ሙሴ የሚል ኢሳን ኢየሱስ የሚል ኢብራሂምን አብርሃም የሚል ዳዊትን ዳውድን ዳዊት የሚል ኃላፊነቱን ራሱ ይውሰድ። ኃላፊነቱን መውሰድ ካልቻለ በነቢያቶቻችን ስም የሚካሄደው የፖለቲካ እንትን አላሁ አክበር አለ። በቃ አላሁ አክበር አለ። በኢትዮጵያ ውስጥ አይደለም በውጭ ሀገር ያለ ሰው ከዚህ በኋላ እንደዚህ የሚል ይሄ ስልጠና በእያንዳንዱ መስጊድ እየተሰጠ ነው። በእያንዳንዱ መስጊድ እየተሰጠ ነው። በእያንዳንዱ መስጊድ እየተደረገ ነው። አፍልተዋል። የሚሰራቸውን የሚያደርጋቸውን ያሳጣቸው። እነፎይ የመጡት ከዚህ በኋላ ነው። እንግዲህ ምንድነው እየተዘጋጀ ያለው? ከዚህ በኋላ አገሪቷን አረብ ለማድረግ ነው እየተራወጡ ያሉት። እውነት ነው። የሚረዱን አረቦቹ ናቸው። ቦምብ የሚያቀብሉን አረቦቹ ናቸው። ድሮን የሚሰጡን አረቦቹ ናቸው። ቤተ መንግስት የሚያሳድሉልን አረቦች ናቸው። ቤተ መንግስቱን መስገጃ አድርገውታል። አረቦቹ ናቸው አድርገውታል። የቀን መቁጠሪያውን እየቀየሩት ነው። ዓመተ ምሕረት የሚለው ይቅር ብለዋል። ለምክክር ኮሚሽኑ ያስገቡትን ደብዳቤ አነብላችኋለሁ ከፈለጋችሁ። በክርስቲያን ስም የሚጠሩትን መንደሮች ልደታ የሚባለውን፣ ቂርቆስ የሚባለውን፣ ቀራኒዮ መድኃኔዓለም የሚባለውን ሆስፒታሎች፣ ቅዱስ ጴጥሮስ ሆስፒታል፣ ቅዱስ ጳውሎስ ሆስፒታል የሚባለውን ለእኛም ይጠራልን። በቃ በግራኛ አመድ በምንትስዬ ይሁንልን። የምክክር ኮሚሽኑን የሚጠይቁት ጥያቄ ዓመተ ምሕረት የሚባለው ኢትዮጵያ ውስጥ አይሰራም። ዓመተ ምሕረት የሚባል የለም። የሂጅራው ይግባልን። በቃ በባንዲራ ስምምነት የለንም። እስላም ማየት የሚፈልገው ባንዲራና ኢትዮጵያ አለኝ የምትለው ባንዲራ ትክክል አይደለም። ልክ እንደ ሌሎቹ አረቦች ሀገሮች አረንጓዴ፣ ጥቁር፣ ቀይ ምናምን ነገር ነው እንጂ አረንጓዴ፣ ቢጫ፣ ቀይ አንፈልግም የሚል ጽንፈኛ ነው የተነሳው። ማንም ለእነዚህ ሰዎች የተናገረ የለም። በመጽሐፍ መልስ የሰጡ ሁለት ሰዎችን አስታውሳለሁ። ሶስት ትነግሩኛላችሁ። አሁን ማህበረ ቅዱሳን ለአህመድ ዲንጀበል ከመመለሱ በቀር ሁለት ሰዎች፣ አንድ በአካል የወጣ ሰው አውቃለሁ፣ ሁለት ደግሞ በመጽሐፍ የጻፉ በራሳቸው ስም የወጡ። አንደኛው አለማየሁ ሞገስ ረዳት ፕሮፌሰር በረከታቸው ይደርብን እና አለማየሁ ሞገስ ለምን አልሰለምኩም ብለው ጽፈዋል። ያንን የጻፉት እነ አህመዲን ዲዳት በጻፉት በኢየሱስ ክርስቶስ ላይ በጻፉት ጽርፈት የተነሳ እነሱ በኢየሱስ ክርስቶስ ላይ አፋቸውን ሲከፍቱ ኦኬ የኔ ጌታ የኔ አምላክ ላይ እንዲህ ጥያቄ ካላችሁ
እኔ ደግሞ የእናንተ ነብይ ላይ ጥያቄ አለኝ ብለው እነሱ በእኔ መጽሐፍ ቅዱስ ላይ ጥያቄ ካላችሁ እኔ ደግሞ በእናንተ ቁርአን ላይ ጥያቄ አለኝ ብለው ለምን አልሰለምኩም የሚለውን ጽፈዋል። በወቅቱ አህመድ የትራንስፖርት ሚኒስትር የነበረው ሱማሌው ሰውዬ አብዱል መጂድ ምናምን የሚባለው ሰው እስኪያናግራቸው ፍርድ ቤት እስኪከሰሱ ድረስ አድራሻቸውን ጽፈው መጽሐፋቸው ተፈልጎ ተቃጥሎ እሳቸው በድፍረት አድራሻ የኔ የክርስቶስ ነኝ ብለው እስኪናገሩ ድረስ ጽፈዋል። ሌላ አባ ኪዳነ ማርያም ጽፈዋል። በመድረክ ላይ ደግሞ ምህረተአብ አሰፋ መምህር ምህረተአብ አሰፋና መምህር ታሪኩ አበራ አሁን እንግሊዝ ይሁን አሜሪካ ያለ እነሱ ደግሞ በጣም በትኩረት ሰጥተዋል። ያሬድ ገብረ ዮሐንስ የሚባል ደግሞ በብዕር ስም አሁን ጴንጤ ሆኗል መሰለኝ ታድሶ በጣም ጎበዝ ልጅ ነበር በእውነት እሱ በብዕር ስም መጽሐፉን አስታውሳል። ከዚህ ውጪ ምንም ነገር የለም። በአካል ለመጀመሪያ ጊዜ የተገለጸው ዲያቆን ቢንያም ነው። ዲያቆን ቢንያምም ከለላ አጣ፣ የሚያግዘው አጣ። ቤተ ክህነቱም አላግዛ አለው። ቤተ ክህነቱ የፈሪ የሆዳም ስብስብ ስለሆነ እኛ ያገባንም እነሱ ከእነሱ ጋር ማን ይጋጫል ምናምን በሚል የእነሱን ጩኸት ፈርቶ ከለላ አልሰጠውም። ዛሬ በየበረሃው የሚንከራተት ልጅ ሆኗል ማለት ነው። ከዛ በኋላ እንግዲህ አሁን ስዳደጉ ነው። በጣም አበዙት። አፈሉ አይገልጻቸውም። እንደውም አሁን ደግሞ በቀደም ዕለት እንግዲህ በኦሮሚያ ውስጥ በተለይ በገጠሩ ውስጥ እንዲህ እያሉ ሁላ መምጣት ጀመሩ። በሚያሳዝን ሁኔታ ማለት ነው። ምንም ብትል እነሱ አይለቁም፣ ምንም ብትል አይመለሱልም። ስሟቸው በመስጊድ ውስጥ ነው። ያው እንግዲህ ይሄ መስጊድ ውስጥ ነው። ትሰሙታላችሁ። በነቢያቶቻችን ስም እንግዲህ እስልምና በ531 አካባቢ መጣ ነው። በአምስተኛው ክፍለ ዘመን ክርስትና ይቀድመዋል። ይሄ ከኋላ የመጣው ሰውዬ የእኛን ነቢያቶች ከዚህ በኋላ በኢትዮጵያ ውስጥ ኢየሱስ ኢሳ የምንለውን እኛ ኢየሱስ የሚሉትን ይላል። ይህን ሁሉ መንጋ ይህንን ሁሉ ጎረምሳ ይህንን ሁሉ ሽማግሌ ይህንን ሁሉ ወንድ በመስጊድ ሰብስቦ በአደባባይ ነው እንግዲህ ቃል የሚያስገባቸው። በፕሮጀክተር ስልጠና ተሰጥቷቸው ሼኩ ነው ተነስቶ ይህን የሚለው ስሙ። ሙሴን ሙሳ የሚሉ ነቢይ ኢብራሂምን አብርሃም ብሎ መጥራት ኢየሱስ ብለው አንተ ነህ ብትናገር፣ አንተ ነህ ብትሳደብ፣ አንተ ነህ ጠያቂ የለህም፣ ብትጽፍ አንተ ነህ። ለቀናል። ቀን ይመጣል፣ ጠያቂ ትውልድ ይመጣል። አንተ ስትናገር ትክክል፣ ሌላው ሲናገር አላቀውም። እኔ እፎይ የሚባለው ልጅ አላቀው። የምንከክነት ነው፣ ደደብነት ነው። አንተ ብቻ እንድትል ያደረገ ማን ነው? እኔ አሁን የምናገረው ነገር ሲያስበው ምንም እንደማናመጣ ያውቃል። የሚሰማው ስሜት እንደዛ ነው። እኔ እና አህመዲን ጀበል እነማን አሁን ምንም ምክንያቱም ታንኩም ባንኩም ምኑም የነሱ ይመስላቸዋል። አንዲት ቀን ለእግዚአብሔር ግማሽ ሰከንድ ይበቋል ይሄን ታሪክ ለመቀየር። ግማሽ ሰከንድ ይበቋል ለእግዚአብሔር ይሄን ታሪክ ለመቀየር። አሁን ዞር ሲል አብይ አህመድ ነው ያለው። ዞር ሲል አደም ማንተስ አደም ነው። ዞር ሲል ደመቀ መኮንን ነው ያለው። ዞር ሲል ሙፈሪያት ናት ያለችው። ዞር ሲል የእንትና ማን ነው ማንተስ ነው ያለው። ዞር ሲል ካማል፣ ዞር ሲል ሸምሱ፣ ዞር ሲል ምናምን ነው ያለው። ስለዚህ ይሰማዋል። በቃ እኛ ነን ያለነው። ምን አባቱ ያመጣል ነው። በማስገደድ ደግሞ ማስለምን በዳንኤል ክብረት አይተነዋል። ዳንኤል ክብረት ቢወጣ እነ ብርሃኑ አድማስ ቀጥቅጠው እንዳይሸጥ እንዳይለወጥ አድርገው አስወጡት። ብርሃኑ አድማስ ማለት ነው።
መደበቂያ ያጣውን ዳንኤል ክብረትን አገኙት። እነሱ እስላሞቹ አገኙት፣ ጴንጤዎቹ አገኙት። ዳንኤል ክብረት ቢመጣም የሚቀበለው ስለሌለ ይሄ ስኳድ የጎንደር ስኳድ ብርሃኑ አድማስ የተባለ መሰሪ ሾታ ላይ ልጁን ጃስ ብሎ ልጁን ነርቨስ አድርጎ እዛ ቤተ መንግስት አስገባው። ከዛም ከወጣ ማረፊያ የለውም። እንደ ድሮ ሄዶ መስበክ አይችልም፣ አበል መቀበል አይችልም። አንድ ቦታ እኮ ሄዶ $5000-$6000 በ4 ቀን ተቀብሎ የሚመጣ ልጅ አሁን ኬት ያመጣል? ስለዚህ እዚሁ መበስበስ ይሻላል። ከኛ ጋር ለመኖር ደግሞ እኛኑን አሉት። እሺ ጸሎት ቦታችን ተገኘ። እሺ ግራኛ አመድ ጻድቅ ነው በለ። እሺ እንደዚህ እኮ ብለህ ጽፋል። ማህበረ ቅዱሳን ነው ሁለተኛውን እንትን ያስተካክለው። እኔ ምንም አልልም። በቃ አላሁ አክበር ብሎ ሻሃዳ ይዞ መስለም ነው እንጂ ያቃተው ዳንኤል ክብረት እስላም ሆኖ ቁጭ አለ። አለቀ። ስለዚህ አስጨንቆ መግዛትን ያውቁበታል። ያን ዳንኤል ክብረት ላይ ሲጮሁ የነበሩት በሙሉ አሁን ይናገሩታል። ዳንኤል ክብረትን አይናገሩትም። ይጋብዙታል። ምን ይሉታል? ለምን ሻዳ ሲዘውታል፣ አስልመውታል። በቃ ስሙት። ሰውየው ይሄ ነው፣ ኡስታዛቸው ነው። የፈለገውን ነገር የሚናገር ነው፣ እንደፈለገ የሚል ነው። የነሱ ኡስታዝ ነው፣ ተጠያቂያቸው ነው፣ መልስ የሚሰጥ ነው። እንስማው። እግዚአብሔር ዲስፈርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። ስለዚህ በዙ አጋጣሚ መጽሐፋችሁ መከሰስ አለበት። የህፃናትን ልጆች በዚህ አይነት መልኩ ይህን አይነትን ድርጊት ኢሰብአዊ ድርጊት መፈጸም ከባድ ወንጀል ነው። ዓለማትን የፈጠረ አምላክ እንዲህ አይነት ማንነት ይገባዋል ብዬ በጭራሽ አላምንም። ማን ነው ታዲያ ይሄን ያደረገው? መጽሐፉን የጻፉ ሰዎች እነማን አለብኝ በፈጣሪ ላይ እንዲህ አይነት የክብርን ወሰን ተላልፈዋል። እንዳንተ አይነቱ ዲቃላና ቡችላ በነቢዩ ላይና በፈጣሪ ላይ ወሰንና ድንበርን ቢተላለፉ አትገርምም። ምክንያቱም አንተ እዚህ ግባ የምትባል ሰው አይደለም። አንተ እንደ ፖፖ አፍህ ላይ የሚሸናብህ ሰው ነህ። በአፍህ የምትሸና በአፍህ የምትጸዳዳ ግለሰብ ነህ። የዲቃላነት ማንነትን የሚገልጽ ነው። በመጨረሻም ለነዚህ አይነቱ ዲቃላ ግለሰብ የማቀርበው ጥያቄ ምንድን ነው? በመጽሐፍህ ውስጥ መጽሐፈ ሲራክ ምዕራፍ 42 ቁጥር 14 ላይ ባሏንና ውሽማዋን የምታቃና ሴት እፍረት ናት ይላል። ስለዚህ ለእንዳንተ አይነት እናቶች ከአንድ በላይ ውሽማ ከአንድ በላይ ባሎች እንደነበሯቸው ከዚህ ጥቅስ እንረዳለን። ስለዚህ እናትህ ከስንተኛ ባሏ ነው አንተን የወለደች? ታውቃለህ። እውነታ መደበቅ የለም፣ መወሻሸት የለም። ሀቋን እንድታመጣ ፈልጋለሁ። ይችን ጥያቄ መልስልኝ። ይህ ቪዲዮ አድርሱለት ለዚህ ግለሰብ። ይሄ ነው ጥያቄው። ተጠይቆ ከመጽሐፈ ሲራክ ከብሉይ ኪዳን እየተጠቀሰ እንዲህ ነው ብሎ በራሱ ትርጉም የሚያወራው ማለት በጣም ቀፋፊ፣ በጣም የትልቅ ቅሌታም የሆነ ሰው የሚያወራውን እየሰማችሁት ነው። ከዛ እነፎይ ደግሞ መጣው አይ የሚለው ይሄን ነው። እንደውም እስልምናኑ አውግዞታል። ከአንድ በላይ ማግባት አይቻልም ተብሏል። የሆነው በዚህ ምክንያት ነው ብሎ አስረድተዋል። ከዛ በኋላ ግን መጣው እናንተስ 4 የምታገቡት ለምንድን ነው? 5 የምታገቡት ለምንድን ነው? ብዙ ነገሩ ከሴክስ ጋር የተያያዘ ነው። ሬድዋኑ ስልጤ ነው፣ ይሄ ስልጤ ነው። ስለዚህ አሁን በኦሮሞ መንግስት ስልጣን አላቸው። ደህንነቱ በሱ እጅ ነው፣ መንግስቱ በሱ እጅ ነው። እሱ ኮሚቴ አቋቁሞ እያደረገ ነው። ይገለበጣል፣ ይገለበጣል። አሳማ እንዳከልክ ሰንጋ እንዳከልክ አትኖራትም እስከ ጊዜው። ይሄን ትላለህ። ይሄ መብት አለ። አንተ ይሄን የሚል አንድ መብት ያለው ሰው አለ በኦርቶዶክስ? የለም። ጥጋብ እንዲህ ነው አናት ላይ የሚወጣው። ከዛ በኋላ ደግሞ እኛ እንትን እያልን እንቀጥላለን ማለት ነው። ሌላው በዚህ በኩል ወዲና ወዲ የሚሉ ነገሮች አሉ። እነሱ በዚህ መጠን ተቃቅፈው ነው የሚሄዱት። የጅማ ሰዎች ናቸው። የጅማ ሰው አሁን የጅማ
ማሰው እንግዲህ አሁን በዚህ በስርዓተ መንግስቱም ትንሽ ቦታ ለመያዝ የሚፈልግ ነው። ጅማ አሁን የፌደራል መንግስቱ መቀመጫ ልትሆን ዳርዳር እያለች ነው። የኢትዮጵያ ብሔራዊ ባንክም ከአዲስ አበባ ወደ ጅማ ሽፍት ሊያደርግ በእንቅስቃሴ ላይ ነው ተብሏል። ወደዛ ለመሄድ ማለት ነው። ገንዘቦች ሁሉ የኢኮኖሚው ነገር ወደ ጅማ ተብሏል። ፋይናንሱን ኢኮኖሚው ፋብሪካዎቹ በጅማዎች ቁጥጥር ስር ይሆኑ ተብሏል። የአህመዲን ጀበል ወንድም ራሱ ከባድ የእርሻ የቡና